ዛሬ ሀይሚን ባለማየታችን ቢከፋንም ብሩክ ያደረገው ነገር ግን ትክክለኛ ውሳኔ ነው። አንጠልጥሎ ነው ከቤቱ ያስወጣት ማለት ነው። ትናንት ይሄን ነገር አድርገው ቢሆን ኑሮ እንደመጣች እዛው በር ላይ አንጠልጥላ አስወጥታት ቢሆን ኑሮ ዛሬ ላይ ገብታ ሻንጣ እስከ ማስተካከል ፎቶ እስከ ማውረድ ባልደረሰች ነበረ ማለት ነው። እና ትናንት ነበረ ይህን ነገር ማድረግ የነበረብህ፣ ግን ዛሬም እንኳን አንጠልጥለህ አወጣሃት ማለት ነው። በእርግጥ ክፍሏ ድረስ ገብታ እቃዋን አውርዳ ሻንጣዋን አዘጋጅታ ከታች ደግሞ ፎቶ ምናምን ነገር እንዳለ አውርዳ፣ እንደውም አይታችሁ ከሆነ ፎቶውን ራሱ ግማሹን እየዘቀዘቀች ነው ያስቀመጠችው ማለት ነው። እና በዚህ ልክ ድፍረት በጣም ነው የሚያስጠላው። ሰው ቤት ገብቶ ሰው ምኝታ ቤት ገብቶ የሰው ቁም ሳጥን ከፍቶ ልብስ አውጥቶ ሻንጣ ውስጥ አዘጋጅቶ ንውጡ ማለት ማነሽ አንቺ? ምን ቤት ነሽ? በዚህ ልክ እንደዚህ ወጥ የረገጥሽው ማን ስለሆንሽ ነው ማለት ነው። እና በጣም ነው የተናደርኩትኝ ውድ ቤተሰቡ። አሁን የሀይሜን እቃ ወርቅ አላት ታውቃላችሁ፣ ብዙ ወርቅ ነው ያላት ሀይሚ ማለት ነው። አሁን ይሄ በዚህ ጊዜ ብለን ባንቆጥረውም ብዙ ወርቅ ነው ያላት። አሁን ወርቋን የልቧን አግኝታው የእሱን ወርቅ የእሷን ወርቅ ይዛ ሄዳ ቢሆን ማን ያውቃል? ወንድ ልጅ እንደ ሴት ልጅ አስተዋይ አይደለም በነገራችን ላይ። አሁን እሱ እቃሽን እንኳን ፈትሽ ለማለት ትዝም አይለውም ጭራሽም ማለት ነው። እች ልጅ የምትፈልገውን ወስዳ ሊሆን ይችላል። እንግዲህ ወርቋ የኖር የጥፋ እቃዋ የኖር የጥፋ ምን አይነት እቃን የጠፋት የሚለውን ነገ ሀይሚ መታ እቃዋን ስታይ ነው ማወቅ የምትችለው። በእርግጠኝነት ነው የምላችሁ እቃዋን ወርቋን ይዛባት ወጥታለች፣ በእርግጠኝነት ማለት ነው። ደረቅ የመጨረሻ ደረቅ ረብስ ማአም እግዚአብሔርን እልህ ውስጥ አንዳንዴ ጥሎ መውጣት ራሱ ልክ ነበር እንዴ? ጥሎ መውጣቱ ራሱ ነው የምትሉት። የምሬን ስነግራችሁ ታሳስታለች። በጣም ነው የምታሳስተው፣ በጣም ነው የምትፈታተነው፣ በጣም ማለት ነው። እና እግዚአብሔር ከዚህች ልጅ ምንጥቅ አድርጎ ያውጣህ መድኃኒዓለም። በቃ ከዚህች ልጅ ህይወት በቃ ያርቅላችሁ ከህይወታችሁ። እኔ ሌላ ምንም አልላችሁም። በጣም አደገኛ ልጅ ናት፣ በጣም ማለት ነው። ደረቅ ስብር ማትል በስማም ስንት አይነት ሰው አለ በእግዚአብሔር። እና ብሩኬ ራስህ በቃ እንደዚህ አሁን አይታችኋል። በቃ በጣም ተፈታትኖ ነበር እስከ ማነቅ ምናምን ነው የደረሰውና ተጠንቀቅ። ልጅቷ እየተፈታተነች ነው ያለችው። ስበብ ነው የምትፈልገው። ወይ መታኝ ብላ ልትከስህ፣ ወይ ወደኩ ብላ የሆነ ነገር ተፈጠረ ልትል ነው። ሲጀመርም እርጉዝ አይደለችም። የሆነ ነገር ልታሳብብ ፈልጋ ነው ከስርህ እየተከተለች ከቡታጅራ አዲስ አበባ ድረስ የምትመጣው። የምር ሪል እርጉዝ ብትሆን እግዚአብሔር ምስክሬን ነው የምላችሁ፣ እርጉዝ ብትሆን አርፋ ባለችበት ቁጭ ትላለች። ምክንያቱም የሚያሰጋት ነገር የለም። ልጁ የሱ ነው፣ እርግጠኛ የሱ እንደሆነ ካረጋገጠች ምን አንቀዠቀዣት? በቃ ነገ ሲወለድ ዲኤንኤ እናስመረምራለን ተባለች እንዴ? በኮንፊደንስ እኮ ደረቷን ነፍታ ዲኤንኤ እስከሚመረመር እስከምትወልድ ትጠብቅ ነበረ። ግን እርጉዝ ስላልሆነች ጭራሽም እርጉዝ አይደለችም። አይደለም ከብሩኬ ከባሏ ራሱ እርጉዝ አይደለችም። ስነግራችሁ እመኑኝ እርጉዝ አይደለችም እችልሽ። ስለዚህ ምን ተከትላ መጣች ማለት ነው። ለምን የሱን ሰላም ሰምታችኋት ከሆነ ቅድም እንደዚህ ነው የምትኖረው አለች። ሰላምን ሳታገኝ ልክ እንደዚህ ነው የምትሆነው፣ እንደዚህ ነው እንድትኖር ማደርግ ነው ያለችው። ከሀይሜ ጋር ሰላሙን እንዲያገኝ አትፈልግም። ከእሷ ጋር እሺ ብሎ እሷ ያለችውን እሺ ብሎ ተቀብሎ ከእሷ ጋር መኖር ካልቻለ ከሀይሜም ጋር ሰላም አሰጠውም። እንደዚህ ህይወቱን እየበጠበጠች መኖር ነው የፈለገችው ልጅቷ። ገብቷችኋል? ስለዚህ ወይ የሆነ ነገር ፈልጋለች፣ የሆነ በቃ እነሱን ወጥመዳቸው ውስጥ አስገብታ ከዛ በኋላ ልጅ ልጠፋም ትችላለች። አሁን እንግዲህ ወርቃቸውን ዝርፍርፍ አድርጋ በቃ ወጥታለች፣ ልጠፋም ትችላለች ከዚህ በኋላ። እና በዚህ አጋጣሚ ሀይሚዬ እባክሽ የልጅቷን ሴራ በደንብ የምትረጅ ከሆነ በቃ ይቅር ተባባሉና ነገሮችን አብራችሁ ሆናችሁ ብታስተካክሉ፣ በቃ ህይወታችሁ እንደዚህ ባይበጠበጥ ቦታ ባሰጡ። እናንተ በሰጣችሁት ክፍተት ነው አንዴ አንቺ አንዴ እሱ በከፈታችሁት ክፍተት እየገባች ትጨፍራለች። ማን ስለሆነች ነው የምትለምነው? እሷ ማናት? ምን ጥሴ ቅብር ጥሴ እያለችም እንደዚህ የምትንዘባነ ነው እናንተ በፈጠራችሁት ክፍተት ነው። እና የዛሬው ድርጊትህ ይሄ ማነቁ ምናምን እሱን አልደግፈውም ብሩኬ፣ ምክንያቱም ስበብ ትሆንብሃለች። ነገር ግን ከቤትህ ማስወጣትህ ትልቅ ውሳኔ፣ በቃ ጀግና አንበሳ። እንደዚህ ቆፍጠን በል። የምን ይሉንታ ምናምን ነው። አንዳንዴ ሰዎች ይሆናል አይደለ? ክብር አይወድላቸውም አንዳንድ ሰዎች ማለት ነው። ልክ እንደሷ እርጉዝ ናት ምናምን በቃ እንደዚህ እየተባለች ነው እዚህ አናታችሁ ላይ ቁጭ አለችው። ከእናንተም አልፋ ደግሞ የእናንተን ምርጥ ፋሚሊ እየተሳደበች ያለችው ማለት ነው። ስለዚህ ዛሬ ያደረግከው ነገር በጣም ትክክለኛ ውሳኔ ነው።
እንኳን ሀይሚ ሳትወጣ አንጠልጥለህ አስወጣሃት። በእርግጥ ሀይሚ ብትኖር እቃዋን የመፈተሽም እቃዋን የራሷን የክፍሏ ገብታ እቃዎቿን መፈተሽ ያላትን የነበራትን እቃ ብታይ ጥሩ ነበር፣ ደስ ይለን ነበረ። ከቤት ሳትወጣ ሻንጣዋን ይዛ ሳትወጣ እቃዋን መኖርና ለመኖሩን ቼክ ብታረግ ክፍሏ ገብታ ሀይሚ ደስ ይለን ነበረ። ግን ደግሞ በጣም ብጥብጥ ሊነሳ የሚችል ነበረ። ውጭ አትውጪ በቃ ሀይሚ ደግሞ ልህኛ ናት። ስትናደድ ወይ የሆነ ነገር ትወረውራለች ወይ ብትገፈትራት ብትወርቅ ሌላ ችግር ነው ተያይዛችሁ የምትገቡት። ስለዚህ እንግዲህ ወርቅም ጠፍቶ ከሆነ እንኳንም እሷ ከእናንተ ወጣች፣ ጦሳችሁን ይዛ ትሄድ። እንኳንም ከቤት ወጣች። ግን አሁንም ቢሆን ጥንቃቄ አድርግ ብሩኬ፣ በር አትክፈት። በቃ ማለት ማን ነው ብለህ አረጋግተን ለመክፈት ሞክር። ወይ ደግሞ አላቅም በሆነ መንገድ ቤታችሁ የሚመጣውና የማይመጣውን ሰው መከታተል ብትችሉ አሪፍ ነው ብዬ ነው የማስበው። ከዚህ ውጭ ግን እች ልጅ ነገም ተመልሳ ትመጣለች። ኦልሬዲ ቤትህን አውቀዋለች። ስለዚህ ጥንቃቄ ማድረግ ያስፈልጋችኋል ማለት ነው። ሀይሚን ብትሆን ጥንቃቄ ማድረግ አለባት። እንደዚሁም ደግሞ አንተ ራስህ ጥንቃቄ ማድረግ አለበት። ስትወጣ ስትገባ በሩ እንደተዘጋ ቼክ ማድረግ አለባችሁ። እች ልጅ ነገ የሆነ ነገር አድርጋ ራሱ መርዛችሁ እንዳትሄድ። ምክንያቱም ፈልጎ ያጣ ሰው በጣም ከባድ ነው፣ አደገኛ ነው። በቃ ሞክራ ወደ እሷ እንደማትመለስ ካወክ አንተንም ሀይሚንም ምርዝርዝ አድርጋችሁ ቤታችሁ ገብታ የሆነ ነገር አድርጋ ነው የምትወጣው። አሁን ራሱ ቤት ውስጥ የተሰራ ምግብ ወይ ደግሞ የውሃ ምናምን ካለ ባትጠቀም አሪፍ ነው ብዬ ነው የማስበው። ምክንያቱም በቃ ከዚህ በፊት የእንቅልፍ መድኃኒት ሰታ ምናምን አድርጋ አይደለ የተባለው። ስለዚህ እንደዚህ አይነትን ሰው አሁንም ለማመን ይከብዳል። እውነት ለመናገር እንደዚህ ህይወታችሁን ምስቅልቅል ያለውን ሰው መቼም አምነህ ቤት ውስጥ የተሰራ ነገር ምናምን ጥለባት ወጣ ጥሩ ነበረ። ግን አሁን ጥለ ወጥተሃል። አሁን የቤት ውስጥ ያለ ነገር ባትጠቀም ጥሩ ነው ብዬ ነው የማስበው። ግን የዛሬ ውሳኔ በጣም ደስ ብሎናል። በርታ፣ ቀጥል። ከዚህ በኋላም ኮስተር በል፣ ራስህንም አስከብር፣ ሀይሜንም አስከብራት። በቃ አለቀ። የማንም ልፋጫም እየመጣ ከእናንተ ላይ ይለፋፈጣል። ከዛ ከእናንተ አልፎ ደግሞ የእናንተ ምርጥ የተባለ ኦዲየንስ የጨረቃ ፋሚሊን እየመጣ ይሳደባል ማለት ነው። ስለዚህ እናንተ ራሳችሁን አስከብሩ፣ ከዛም ቤተሰቦቻችሁን አስከብሩ። የዛሬ ውሳኔ ልክ ነው። ያው ቅር ብሎን ነበር ትናንትና ቤቱን ጥለ በመውጣትህ። ምክንያቱም ቤት ውስጥ ብዙ ነገር ልታደርግ ትችላለች። ልጅ ሻንጣ ይዛ ነው የመጣችሁ። ሻንጣ ውስጥ ምን እንዳለ አታቅም፣ ወይ ደግሞ ከእቃችሁ አንስታ ሻንጣ ውስጥ ምን እንደከተተች የምታውቀው ነገር የለም። አሁንም በቃ ስሜታዊ ሆነህ ማስወጣትህን ብቻ እንጂ ያየህ ሻንጣ ውስጥ ምን አንስታ ይሆን፣ የልጅቷን እቃ አንስታ ይሆን አላነሳችሁን የሚለው ነገር አይምሮ ላይ አልመጣም። ያው ወንድ ልጅ በዛ ጥልቀት ሊያስብ አይችልም። ብቻ ዋናው እንኳንም ከቤት አስወጣሃት፣ አለቀ። እንኳንም ሀይሚ ስትመጣ ቤት አላገኘቻት። እቺ ደፋር አይናውጣ እና ቤተሰብ በዛሬው ውሳኔው ደስ እንዳላችሁ ተስፋ አድርጋለሁ። ከትናንቱ ዛሬ የተሻለ ቀን እንደሆነም አይተናል። እግዚአብሔር ይመስገን። በእርግጥ አንዳንድ ሰዎች እናንተ መፈታተን ችግር ውስጥ ማስገባት ነው የሚፈልጉት። አንዳንዴ እንደዛ ችግር ውስጥ ከመግባት ጥሎ መውጣት የመሰለ ነገር የለም። ግን ደግሞ ጥላችሁ በምትወጡ ሰዓት ቤታችሁ ውስጥ ብዙ ችግር ሊፈጠር ይችላል። መሰረቅ፣ መዘረፍ፣ መመረዝ፣ ብዙ ነገሮች ሊኖሩ ስለሚችሉ ወይ ደግሞ ካሜራ አስቀምጣ ልትሄድም ትችላለች። አይታወቅም፣ አደገኛ ናት ልጅቷ። ስለዚህ ቤታችሁንም በደንብ ቼክ ማድረግ አለባችሁ። ሀይሚ ክፍልም ያለውን ነገር የሆነ ነገር ሀይሚ ክፍልም አስቀምጣ እንግዲህ ባለችበት ቦታ ሆና ሀይሜንም ልትከታተል ትችላለች። ከዛ በኋላ ደግሞ በዛ እያስፈራራች ከብሩኬ ራቂ ካራቅሽ ይሄን ነገር ለቃለው እያለችም ልታስፈራራትም ትችላለች። ስለዚህ ጥንቃቄ ማድረግ አይከፋም ቤተሰብ። ለዛ ነው ለጥንቃቄ ነው እንደዚህ ይምላችሁ። በዚህ ልክም ላትሄድ ትችላለች፣ ልትሄድም ትችላለች። ግን ደግሞ ጥንቃቄ ማድረግ አይከፋም። የምሬ ነው ምላችሁ። በዚህ ልክ ጠላት ገፍቶ እናንተን ለመለየት ለመበታተን የመጣ ጠላት ምንም ከማድረግ ወደኋላ ሊል አይችልም በጭራሽ ማለት ነው። እና በቃ የዛሬው ተግባርህ ጥሩ ነው።